እንኳን በሰላም በጤና ወደ ቤትሽ መጣሽ። እኔ ካንቺ የጠበቅኩት ይሄን አይደለማ። ምን አለ ናፍቀኸኛል፣ ናፍቀኸኝ ነበር ብትይኝ ደስ ይለኛል። እንዴ እንደናፈቀኝ እኮ ነግሬሃለሁ አላዛር። እንደምወድህ አልነገርኩም እንዴ? ነኝ አላዛር አልሽኝ። ምንድነው እማ? ምን ሆነሻል? ምንድነው? ቆይ በእናትህ ምንድነው የሆንሽው? አንዴ በእናትህ ልቀቀኝ። ምን ሆነሽ ነው እማ? ምንድነው እናቴ? ምን ሆነሽ ነው? እሱን ሂደት እንግዲህ ያው ቀጠሮም እየደረሰ ነው። ስለዚህ ምንድነው የምንለው? እኔ አልፈታም። አሁን ላይ መናደድ የለብኝም፣ መጨነቅ የለብኝም። ታውቃለህ፣ አሁን በተናደድኩ ቁጥር ለጤናዬ ለአንዳንድ ነገሮችን ጥሩ አይደለም እና ዶክተሬም እንዳትጨናነቅ። የምን ዶክተር ደግሞ? በምንድን ነው ዶክተር እንዳትጨናነቅ? ሐኪም ቤት ምን? በቃ አሁን ላይ መጨነቅ ምናምን ለእኔ ጥሩ አይደለም። መጨነቅ፣ ሌላ ነገር ውስጥ መግባት ጥሩ አይደለም። ስለዚህ ምንድነው ከፈለክ እኔ ጋር መተህ ሩም መሆን ትችላለህ። ብሬን ከሆነ በዚህ ተረዳኝ። እሺ እኔ እኮ አብሬሽ ነው እማ። ወይኔ ውሃ የኔ ፍቅር ነይ ነይ፣ እንኪ ውሃ ካሜራውን አጥፋው። ነይ እንኪ ታጠቢ ፊትሽን። ወይ አውጪው። እሺ ይውጣ። ወይኔ ጉዴ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ውድ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ እጅግ በጣም ደስ ብሎኝ ነው ወደ እናንተ የመጣሁት። ምንድነው ደስ ያስባለ? ምን ተገኝቶ ነው ለምትሉኝ፣ ምን ነበር የሚባለው? የሆነ አባባል አለ፣ እንኳን ደስ አለ በሉኝ ነው እንትን በሉኝ ይባላል። እና ብቻ በሉኝ ዛሬ እንኳን ደስ አለ በሉኝ። እውነት ደስ ብሎኛል። ዛሬ እንግዲህ ማለት ከረጅም ጊዜ በኋላ ቀላል አይደለም፣ 1 ወር ሊሆን ነው እማ ከዚህ ቤት ከወጣችና በጣም የሚያስጠሉ ማለት የሚከብዱ ይህ ነው ማይባል ከባባድ ጊዜያቶች ነበሩ ያሳለፍኩት። ወንድ ልጅ ስትሆኑ ደግሞ በተለይ ወንድ ልጅ ሆናችሁ ቤት ውስጥ ብቻችሁን በጣም ነው የሚከብዳችሁ። የምሬን ነው ማለት መቼስ ያው ወንድ ልጆች ስላላችሁ ትረዱኛላችሁ። በተለይ ትዳር ይዛችሁ ከዛ ማለት የለመዳችሁት እቅፍ አለ፣ የለመዳችሁት ኑሮ አለ፣ የለመዳችሁት ብዙ ነገር አለና ያንን ነገር ስታጡ እጅግ በጣም ነው ስሜታችሁ የሚጎዳው። ማለት እስከ ዲፕሬሽን ውስጥ እስከ መግባት ድረስ ሊያደርሳችሁ ይችላልና በጣም ከባድ ጊዜ ውስጥ ነበርኩኝ። እግዚአብሔር ያው ሊያስተምረኝ ነው ወደ እኔ የመጣው፣ ወይ ደግሞ እግዚአብሔር በቃ ማልፈውን ፈተና ነው የሰጠኝ ብዬ አስባለሁ። እና ዛሬ ግን በጣም ደስ በሚል ሁኔታ እማን እንግዲህ ዛሬ በጣም ደስ በሚል ሁኔታ ማለት ከ1 ወር ጊዜ በኋላ እንግዲህ አሳምኛት ያው ቅሬታው እንዳለ ሆኖ የተከፋችብኝ ነገር እንዳለ ሆኖ ቢደብራትም ሁሉ ነገር እንዳለ ሆኖ ግን ዛሬ ላይ ከ1 ወር በኋላ ቤቴ ማለት ቤቴ ያልኩኝ አስፋ ይገርም ነው ቤታችን ልትመጣ ነው። ረጅም ጊዜ እዚህ ስላልነበረች ነው ቤቴ ያልኩት። እንዳትቀየሙኝ፣ እሷም ካየችው እንዳትቀየመኝ እና ዛሬ ልትመጣ ነው። በጣም ደስ ብሎኛል። እግዚአብሔር ይመስገን። ማለት ያው አንዳንዴ በወንድ ልጅ አቅም ነገሮችን ለማስተካከል ትሞክራላችሁ። እኛ እንደ ሴቶች አይደለንም። ብዙ የሚጎሉ ነገሮች አሉ፣ ብዙ የሚከብዱ ነገሮች አሉ፣ ማስተካከል የማንችላቸው ነገሮች አሉ። ይሄ ቢሆን ያ ቢሆን ብለን የምናስባቸው ብዙ ነገሮች አሉና ዛሬ ግን በቃ ደስ ብሎኛል እሷን በማግኘቴ፣ ነገሮች በመስተካከላቸው። ያው በእናቴ ጋር ያለው ነገር ምንም እንኳን ባይስተካከልም ግን ያው እናት ናት ቆርጣ አጥለኝም በሚል ነው ያሰብኩት። ስለዚህ እሷ በዚህ ልክ ምንም የሆነ ነገር ታረጋኛለች ብዬ አላስብም።
ያው ተጣልተናል ከእናቴ ጋር ብንጣላም እስቲ ትንሽ ረፍት አይሻልም? በቃ ሁለቱንም ከማጣት ወይ አንዱን ማጣት ወይ ደግሞ ያው እናት ጥላ አጥልም። በቃ እሷ እኔን ትታገሰኛለች ትጠብቀኛለች ብዬ አስባለሁ። ግን ፍቃደኛ ከሆነች ያን ነገር ለማድረግ ሞክራለሁ። ካልሆነም ምንም ማድረግ ስለማልችል ግን ደግሞ እስቲ ከትዳሬ ጋር ነገሮችን ለማስተካከል እሞክራለሁ። እንደሚስተካከልም ደግሞ ዛሬ በጣም በእርግጠኝነት በሙሉ ልብ ነው የማወራው የእንትን የምለው ማለት ነው። እና ያው እንግዲህ እማ ስትመጣ ያው እሷ ጥላ እንደሄደችው እንዳይሆን ቤቱ አንዳንድ ነገሮችን ለማስተካከል ሞክሬያለሁ። እንዴት ነው ቤታችን ላይ ምንም የተቀየረ ነገር የለም። ያው እናንተ ታውቁታላችሁ እንዲህ ላለ ማለት ብቻ አንዳንድ የተቀየሩ ነገሮች አሉ። የምሬ ነው። እሷ ትመጣለች ብዬ ቤቱን በሙሉ በምላሴ ነው ላስኩት ማለት ትችላላችሁ። በጣም ነው ጽድት አድርጌዋለሁ፣ አጽድቼዋለሁ። ሁሉን ነገር ለማስተካከል ሞክሬያለሁ። ያው በቻልኩት ያው ስትመጣ ያው እንደ ላጤ ቤት ላለማድረግ እሷ እንዳለች እንዲሰማት በማሰብ ሙሉ ቤቱን ጽድት አድርጌዋለሁ። ኪችኑን አጽድቼላታለሁ። ሁሉን ነገር አጽድቻለሁ። ደስ እንዲላት ቤቷ እንዲያጓጓት በማሰብ ነገሮችን ለማስተካከል ያቅሜን እንደ ራሴ የምችለውን ለማድረግ ሞክሬያለሁና ዛሬ ግን ደስ በሚል ሁኔታ ትመጣለች። ስትመጣ እንግዲህ እንደ እግዚአብሔር መልካም ፍቃድ እዚሁ ለማስቀረት እሞክራለሁ። እንግዲህ ይቅርታ ተባብለናል ኦልሬዲ። ግን ደግሞ በቃ እዚህ እንድትሆን ለማሳመን እሞክራለሁ። በእኔ እርግጠኛ ከሆነች እንግዲህ ዛሬ እማ እዚህ ቤት ትገባለች ማለት ነው። ለማንኛውም ውድ ቤተሰቦች ሁላችሁንም ከልብ አመሰግናለሁ። ያው ብዙዎቻችሁ በኮመንት ስለ እናቴ እናት ናት አትተካም፣ ሚስት ግን ትተካለች፣ ሚስት ግን ነገ እንደ አማራጭ ትመጣለች ምናምን ስትሉ ነበርና እኔ እናት ትተካለች ለማለት ሳይሆን እናት በእናትነቷ ሚስት በሚስትነቷ መኖር አለባት የሚለውን ሀሳብ ተቀብዬ ነው ያለሁት እንጂ ሚስት ትተካለች ብዬ አስቤ ቢሆን ኖሮማ ዛሬ እንደዛ አልናገራትም ነበር፣ ትላንት ማሜን ማለት ነው። ስለዚህ ሚስቴም ከኔ ጋር እናትም ደግሞ እንደ እናትነቷ ማድረግ ያለብኝን ነገሮች እያደረኩኝ አብረን መኖሩ መቀጠሉ ይሻላል ብዬ አስባለሁ እንጂ እናት ናት ብዬ ወይ ደግሞ ሚስቴ ናት በቃ ሚስቴን በድያለሁ። የምር ይህን ወራት በድያታለሁ። ስለዚህ አሁን እሷ መበድልበት ጊዜ አይደለም። እሷ መበድልበት ጊዜ ሳይሆን እሷን እንትምላት ታይም ነው ማለት ማጽናናት የማግዛት ታይም ነው እና እሱ ለማስተካከል ነው ዛሬ የመጣሁት ማለት ነው። ውድ ቤተሰቦችዬ አሁን ደግሞ ጊዜው ከባለቤቴ ጋር ጥሩ ጊዜ ለማሳለፍ ነው የምፈልገው። ለማንኛውም ቤተሰቦች እጅግ በጣም እወዳችኋለሁ፣ እጅግ በጣም አከብራችኋለሁ። እማ እስከምትመጣ ድረስ እንግዲህ እንደተለመደው ቪዲዮ ይቋረጣል። እሷ ስትመጣ ደግሞ ቪዲዮን የምናስጀምረው ይሆናል። ቤተሰቦች ሁላችሁም ከጎኔ ስለነበራችሁ በጣም አድርጌ አመሰግናለሁ። የእናቴ ጉዳይ ባካችሁ ስለሷ አታንሱብኝ። ትንሽ ጊዜ ነገሮችን እስካስተካክል ማሰብ አልፈልግም፣ መጨነቅ አልፈልግም እና እንዳልጨነቅ ተባበሩኝ። በሀሳብ በኮመንታችሁ ተባበሩኝ። እናንተም ከኔ ጎን ያላችሁ እንዲመስለኝ ነው፣ ባይመስላችሁም ማለት ነው። አይ እኛ የተሰማንን እናገራለን፣ ለአንተ ስሜት አንጨነቅም የምትሉም ከሆነ የፈለጋችሁትን ማለት ትችላላችሁ። ለማንኛውም ግን እማን በጉጉት የመጠብቃት ይሆናል። እስከ መጨረሻው ተከታተሉኝ። እወዳችኋለሁ ቤተሰቦች። ዛሬ በጣም ደስ ብሎኛል። ለምን እንደደወለች አላውቅም። ታች ነኝ ብላ ደወለች። ሄጄ እንድቀበላት ነው ወይስ ምን እንዳደርግላት ነው? ግራ ገባኝ እኮ። ለማንኛውም መታለች። ቤተሰቦች አብረን እንጠብቃታለን።
ዌልካም። እንዴት ነሽ? እንኳን በሰላም በጤና ወደ ቤትሽ መጣሽ ገባሽ ልበል። ቤቴ አምሮበታል። እንዴት አይሽ? አምሮበታል። በጠዋት ተነስተህ እያጸዳ ነበር ማለት ነው። አይ እኔ አንቺ እንደተውሹ ራሱ አልቆሸም እኮ እንዲሁ መሬቱንም እንደማትወለውል አውቃለሁ። ግን አምሮበታል። እዛ ጋር ምናምን ምኑ እዛ ጋር አዲስ ነገሮች አሉ። እዚህ ደግሞ አለ። አሪፍ ነው። ምንም አይልም። አሪፍ ነው። እንዴት አይሹ? አሪፍ ነው። ቤትሽን እንደ ባለቤቱ ነው ያዝኩት። ቤትሽ አትበል፣ ቤቴ በል። ያው ቤት ሴት ነው ብዬ እኮ ነው። ኧረ አይደለም፣ ቤት እግዚአብሔር ነው ነው። እሺ እኔ ቁጭ ነው በላ የተዛጋ ፊት ለፊት እንዴት ነህ? አለሁልሽ። ማንም የለም ብዬ ነው የመጣሁት። እራሱ ማን ይኖራል ሲጀምር? ያው ደግሞ ካሜራም ያዝኩ። አንዴ አንቺ ቤት እየመጣሽ ካሜራ ላሊዝ ነው? የእውነት ቤቴ ናፈቀኝ። ኧረ ተይ እንግዲህ ከናፈቀሽ ምን ታስቢያለሽ? ወደ ቤት ለመመለስ አላሰብሽም? አይ መጀመሪያ ቤትህን ከማስተካከል በፊት ትዳርህን ራስህን ነው ማስተካከል ያለብህ። አሁን ላይ ደግሞ ትላንትና የሰጠኸኝ ነገር ትንሽ ደስ ይላል። ያው እናትህን እንድታስቀይም አልፈልግም። እናት የምትተካ መተኪያ የሌላት ናት አውቃለሁ። ግን ስታለቅስ ፈራው፣ እንዳታለቅስብህ እንዳታዝንብህ ፈራለሁ። ግን ደግሞ ማድረግ ያለብህን ነው። እንደው ኮሜንት ራሱ እያየው እናት አባቱን ይተዋል፣ ባል እናት አባቱን ትቶ ከሚስቱ ጋር ይጣበቃል የሚለው ቃሉ ያው እንድንኖርበት አይደለ የተጻፈው። ከኔ ጎንም ሆነ ጥሩ ነው። ግን እኔ ብቻ ግራ ገብቶኛል። ብትችል እሷም የሆነ የእምነት ተቋም በምታምነው ሃይማኖት የሆነበት ወስደህ የሚደረገውን ቢደረግላት ጥሩ ነው። ምክንያቱም ወደ አይመስለኝም። እኔ እንዴት ነው ሰው እንደዚህ የሚሆነው? ማለት የምር ድሮም እንዲህ ነው ማለት እኔ የእሷን ባህሪ አላውቀውም። ፊት ስታድግ ድሮም እንደዚህ ነው። አሁን ስለሱ ማውራት ይሻላል አይደለም? ያው እኔ ማለት ነገሮች ቢስተካከሉና እኔም ከሩም ወደ ሩም እንትን ከምል ቤቴ ቢመጣ እኮ ደስ ይለኛል። ግን ደግሞ የተስተካከለ ነገር ሳላይ አሁን እስኪ ምን ነገር አለ ምን አለ ብዬ ነው የመጣሁት። ብቻህንም መሆንህን ያው መሰደቡ ለእኔ ብርቅ አይደለም። ስለዚህ ምንም ብትናገረኝ ለማንኛውም እስኪ ቤቱን አየት ታሪኬ ልምጣ። ከመጣውም ቤቱን አፈቀኝ። ልብሶቼ ምናምን እነዚህ ናቸው። እቃዬ ምናምን በአብዛኛው ግማሹ እዚህ ነው። እና ምን ልትወስዱ ነው የመጣችው? አይ እኔ አልወስድም። ይቀመጥና ይህ ነገሮች ቢስተካከሉ ወደ ቤቴ ብመለስ ደስ ይለኛል። ግን ደግሞ ምናምን ታወራለች እንዲህ አሁን ስለ ልብስ የሚወራበት ሰዓት ነው? ኧረ አይደለም። በቃ ታዲያ ስለኛ አውሪ። መጀመሪያ መቅደም ያለበትን ነገር አስቀድሚና ስለኔ ስለ አንቺ ነው ማውራት ያለብሽ። ወይ የምታወሪው ነገር ካላወቅሽ ወይ እኔ ላውራ። ለምንድን እንደዚህ የምትሆነው? እየሆንኩ እኮ አይደለም እኔ ከአንቺ የጠበቅኩት ይሄን አይደለማ። ምን አለ ናፍቀኸኛል፣ ናፍቀኸኝ ነበር ብትይኝ ደስ ይለኛል። እንዴ እንደናፈቀኝ እኮ ነግሬሃለሁ። አላዛር እንደምወድህም አልነገርኩም እንዴ? እኔ አላዛር አልሽኝ። አላካስ ማለት በዚህ ልክ ነው ማለት እንዴት ነው እንደዚህ? እቺ ጊዜ ስሜን ተለያየን ስንት ጊዜ እንደቆየ ማለት እኮ በዚህ ጊዜ ስሜን ረሳሽው? ስሜን ረስቼው አይደለም ወይ ስሜን አስታወስሽው ልበል እንጂ ስሜ ትዝ አለሽ አይደል? እንደዛ አትበል። እንደዛ እንድትለኝ አይደለም። እንዴት ልበልሽ? ንገሪኛ። ምን ልበል? ከባድ ጊዜ እኮ ነው ያሳለፍነው። ዋናው መምጣትሽ ነው። ገባ። ትዳር ደግሞ የቤተሰብ ጣልቃ ሲገባበት ብዙ ሰዎች በሶሻል ሚዲያ ይታል ምናምን በቃ የቤተሰብ ጣልቃ ካለበት ሶስተኛ ሰው ካለበት ትዳር ይቆማል ማለት እውነት ለመናገር ከባድ ነው በጣም። እስቲ ስለ አንቺ ስሜት ነገር ምንድን ነው?
እማ ምን ሆነሻል? ቆይ በእናትህ ምንድነው? ቆይ በእናትህ ምንድነው የሆንሽው? አንዴ በእናትህ ልቀቀኝ። ምን ሆነሽ ነው? እማ ምንድነው የሆንሽው? እማ ምንድነው የሆንሽው? እያስመለሽ ነው? ምንድነው እናቴ? ምን ሆነሽ ነው? እያስመለሽ እኮ ነው ማለት የበላሁት ማለት ከየት ውሃ ላምጣልሽ? እንኪ ነይ ጠጪ ውሃ። ሐኪም ቤት እንሂድ። እሺ ወይ ጉዴ! አሁን ቸኩዬ አንቺ ጋር እመጣለሁ ብዬ ነው። ውሃውን ራሱ ደፋሁት። አይዞሽ እሺ የኔ ፍቅር እኔን እሺ። ጨጓራሽ ይሆናል። ጨጓራዬ መሰለኝ አላውቅም። ያቅለሸለሸሽ ነው። ሙቀት እንትን ሲለኝ ድጋሜ እንትን እንዳይለኝ። አይዞሽ እና ተረጋጊ፣ ራስሽን አረጋጊ። አምጪ ነው ያራግብልሻል። ኧረ ችግር የለውም፣ ችግር የለውም። ካሜራ ውስጥ አታስገባሽ። እሺ እና እንዴት ነህ? እኔማ ደህና ነኝ። ቆይታ እንዴት ነው? ካንቺ ነው? እሷ እዚህ የለችም? የት ሄዳ ነው? እኔ አላውቅም። ከትናንት ጀምሮ እኮ አልተገናኘንም። እሷ ጋር ማለት እዚህ ቤት አትመጣም? አትመጣም። እውነት? አሁን እኮ እኔ ብመጣ ተከትለኝ ትመጣለች። ለምን ትመጣለች? ያው መምጣቱ አይቀርም። እንግዲህ ከመጣችም እኔ ማስተናገድ ባለብኝ መንገድ አስተናግዳታለሁ። ከዚህ በኋላ አንቺ ላይ ምንም አይነት ጫና እንዲመጣ አልፈልግም። የምር ግን ትናንትና እንትን ስትለኝ እስከ ዛሬ ድረስ በቃ እንደዛ ባይተዋር አድርገኸኝ ትናንትና እንትን ስትል በጣም ነው ደስ ያለኝ። ከዚህ በኋላ ሁሌ እንደዚህ ይቀጥላል። እሺ እኔም እኮ ምን ለመናገር ማለት በቃ ካንተ ጋር ነው መኖር ፈልገው። አሁን ከእንግዲህ ከሌላ ወንድ ጋር ተላምጄ መኖርም አልፈልግም። በቃ እግዚአብሔር የማይወደውም እና በቃ ካንተ ጋር ብሆን የ80 ባሌ ነህ። ፍቅረኛ እንኳን የሆነ ፍቅረኛ እንኳን መተው ይሻላል። ከአንተ ባሌ ነህ እና እንደዚህ ካልሽ አይቀር የክሱን ሂደት እንግዲህ ያው ቀጠሮም እየደረሰ ነው። ስለዚህ ምንድን ነው የምንለው? እኔ አልፈታም። እንዴት እንደዚህ አሰብሽ? ማለት ቸኩዬ በኋላ የሚጸጽተኝ ነገር ማለት ነገ በፈልገውን ፍቺ በመፈጸም እችላለሁ አይደል? የሚያጓጓኝ ነገር የለም። ግን ደግሞ ትንሽ ባየ ደስ ይለኛል። ደግሞ አልፈታም። ምን መፍታት አልፈልግም። ያኔ እኔ እንትን ብዬ ነው ማለት ነገሮች ናቸው እንደዛ እንደሆነ ያደረገኝና ያው የመፍታት ፍላጎትም ምናምን ይለኛል። ቤት ባልገባም ልስምሽ ብዬ አልፈራውም። እኔ ፍቅር አመሰግናለሁ። እና ልብስሽን ይዘን አንመጣም? አይ እኔ አልመጣም። እሷ መጀመሪያ ከዚህ ትሄድ። ከአዲስ አበባ? አዎ ትሄድማ ትሄድም፣ እኛ ምን አገባን እኮ ትሄድ። እኔ እውነት አሁን መታ ላዘራ አልችልም። እኔ በጣም ህመም ላይ ነኝ። ገባ? ለራሴ መጠበቅ አለብኝ ማለት በቃ አሁን ላይ መናደድ የለብኝም፣ መጨነቅ የለብኝም። ታውቃለህ አሁን በተናደድኩ ቁጥር ለጤናዬ ለአንዳንድ ነገሮችን ጥሩ አይደለም እና እንደዛ መጨነቅ የለብኝ።
ዶክተሬን እንዳትጨናነቂ። የምን ዶክተር ደግሞ በምንድን ነው ዶክተር እንዳትጨናነቂ? ሐኪም ቤት ምን በቃ አሁን ላይ መጨነቅ ምናምን ለኔ ጥሩ አይደለም። መጨነቅ ሌላ ነገር ውስጥ መግባት ጥሩ አይደለም። ስለዚህ ምንድነው ከፈለክ እኔ ጋር መተህሩም መሆን ትችላለህ። ያመመሽ ምንድነው? አንተም ደግሞ ማገዝ አለብህ ከእንግዲህ። ያሩም አግዘኝ። አዎ እየከበደኝ ነው ታውቃለህ። አላፍትና አለብኝ እዛ ቤትም እና አላፍትና ካለብሽ የሩም ከፍለሽ እንዴ ምን ማለት ነው? ቤት አለሽ አይደል? ታረቀን አይደል እንዴ? አላዛር እኔ እናንተ ታረቀን ማለት እኔ እኮ መች ካንተ ጋር ተጣላው? እኔ ካንተ ጋር ጸበኛ ነኝ እንዴ? ንገረኝ እስኪ። እኔ እናንተ እኮ ምንም ያጣላን ነገር የለም። ሰው እኮ ያጣላው ነገር ሲኖር ነው አይደለ የሚታረቀው። እኔ እናንተ ምንም እርቅ አያስፈልገንም። እኔ እናንተ የሚያስፈልገን ምንድነው? መነጋገር፣ ቁጭ ብሎ መነጋገር፣ ትዳራችንን እንደገና ድጋሚ ማቆም። እኔ መፍታት አልፈልግም። በቃ መፍታት አልፈልግም። አላዛር አንተ እየወደድከኝ እኔ እየወደድኩ እኔ አሁን ፈትቼ ነገ ደግሞ እንደሚጸጽተኝ ነገር ማድረግ አልፈልግም። መፍታት ከፈለኩኝ ነገ የትም አይሄድብኝም። እኔ አሁን ስለመጣች የሆነ ነገር ማድረግ አልፈልግም። እኔ ያወራሁሽ ሩም ይዘሽ እንዴ ምን ማለት ነው? በቃ ምን ችግር አለው? ትችላለህ ከፈለክ። ምን ችግር አለው? ወንድምሽ ነው ሄደው እኮ ወንድሜ መጀመሪያ እኔን አስታመኝ። እኔ አሁን ጥሩ ላይ ስላምምሻለሁ ወንድሜ እኮ አንተ ስራውን ትቶ ሁሉ ነገሩን ትቶ ነው የመጣ። የሱም የራሱ ህይወት አለው እኮ እሱም ወደ ህይወቱ ይሄድ። አሁን ራሱ እዚህ መምጣቴን ሲያቅ ደስ አይለውም እያልኩሽ ገብቶሻል። እሱም ወደ ቤቱ፣ ወደ ቤተሰቦቹ፣ ወደ ቤቱ፣ ወደ ሚስቱ፣ ወደ ትዳሩ ይሄድ። እኔም ትዳሬ ላስተካክል፣ እኔ ልንከባከብሽ። በቃ ትችላለህ። የከለከለ የለም እኮ ግን እናትህን ይዘህ እንዳመጣ። ለምን መጣለው? በመጣ ቁጥር ጌታው እሷ ጥላ አሁን ራሱ እንዳመጣ። እኔ አሁን ደግሞ ስሟን ስጠራት ጥሩ አይመጣም። እስቲ መጀመሪያ ከእንደዚህ አይነት እንትን ውጪ። አይ ገባሽ? እሷን ስም አትጥሪ። በቃ አንተ ብዙ ያልገባ ነገር አለ አላዛር። በቃ ትዳር ማለት ከባድ ነገር ነው። ገባ አይደለ? በቃ እሷን አስከትለ እሷን እኔ አልጠላትም፣ እናትህን ማለት ነው። አንተም ወድጄ እንዴት ነው እናትህን የምጠላት? አልጠላትም፣ ግን ባህሪዋን እጠላዋለሁ። ባህሪዋን በኢየሱስ እንኳን ለኔ ለጠላቴ ለሰይጣን ራሱ አልመኝለትም። ይሄ ባህሪ ገባ አይደለ? አናውራ ነው ያልኩሻለሁ። አላወራም፣ ግን ደግሞ የኔና አንተ ትዳር ለመፍረስ እኔ እናንተ እስኪ አንተ ቺ ታረክብኝ፣ ሌላ ቦታ መቼ ሄድክብኝ? ምን አደረግክ አንተ? እናትን አት ኢቭን ቺት እንድታረግብኝ ሁላ ትፈልግ ነበረ፣ ግን እኔ ስለማምን ነው። አሁንም ቢሆን እኮ አንተ ላይ ሙሉ ለሙሉ እምነት ስላለኝ ነው እንጂ አላዛር አብረን አናድርም። ገብቶሃል አይደለ? መጠጥ እኔ ቢያንስ ከወንድሜ ጋር ነኝ፣ ምንም እንደማላረግ ታውቃለህ። እስቲ አሁን አንድ ነገር ልንገርሽ። አሁን ስንበናስ ምን እያልሽ ነው ያለሽ? አንቺ አላዛር ብዙ ያልገባ ነገር አለ። በቃ አንተ አትረዳኝም፣ አልገባህም። ተረዳሁሽ። እኔ እኮ አብሬሽ ልሁን ያልኩት ምን አልኩሽ? እኔ አዎ፣ ግን ደግሞ በቃ አብረህ ሞት እንጂ ግን እናትህን አስከትለ እኔ መጨነቅ የለብኝም። አላስከትልም ነው እሺ፣ እኔ መጨነቅ የለብኝም። በቃ የምትረዳኝ ከሆነ በዚህ ተረዳኝ። እሺ፣ እኔ እኮ አብሬሽ ልሁን እማ። ወይኔ ውሃ የኔ ፍቅር ነይ ነይ፣ እንኪ ውሃ ካሜራውን አጥፋው። አንተ ነይ እንኪ እንኪ፣ ታጠቢ ፊትሽን። ወይ አውጪው። እሺ ይውጣ። ወይኔ ጉዴ፣ ወይኔ ጉዴ። ነይ ነይ ነይ፣ ተነሽ፣ ሐኪም ቤት እንሂድ። ነይ መሄድ አለብንማ። አልሰማሽም እንዴ? እንደዚህ ነው ነገር። ነይ እንሂድ እንዴ። ነይ ይሄን ነው አልጽፋበት እንዳለ እሺ። ምን ይላናት ካሜራውን አቆጣ። እሺ በቃ ነይ ሐኪም ቤት እንሂድ። ነይ ቀጥ ቦርሳሽን ያዢ እንሂድ። ቶሎ በይ። ግዴታሽ ነው እንዴ? አልፈልግም። ልብስሽን ያዢ ቶሎ በይ። በቃ አንተ አቁመው እንዴ፣ አቁመው። ሐኪም ቤት እንሂድ። አቁመው። ምንም ምን ዘጋው ነገር የለም። ነይ ሐኪም ቤት እንሂድ። ምን እንደሆንሽማ እንዴ ቪዲዮ ላይ እንደዚህ ይሆንሽ መስማት አለባቸው። ነይ ነይ፣ ተነሽ። ቪዲዮ ላይ እንዳታስገባ አላዛር፣ በእግዚአብሔር ስሚ፣ በእግዚአብሔር በቃ ቪዲዮ ላይ ለምን እስከዛሬ ሁሉ ነገር ያስቀበራል? ጨጓራዬን እያማሞኝ ነው እና ሰው እየበላ እኮ ነው ይሄንን የሚያየው። እንዴ ይዘጋቸዋል። በእናትህ አንቺ አሁን አንቺ ሀሳብሽ ይበልጣል፣ አንቺ የታመምሽ ይበልጣል ወይስ ደግሞ የሰው ነገር ይበልጣል? የሰው ነገር ለሰው ማሰብ አላዛር፣ በእናትህ ሌላም ድጋሚ እንስራ። እኔ ደህና ነኝ። እናውራና ምንም አንዴ በቃ ስለ ትዳራችን እናውራ። ይሄንን አትልቀቀው። እሺ ሐኪም ቤት እንሂድ። እሺ ቆርጣለሁ። ሐኪም ቤት እንሂድ። እሺ ትቆርጧል አይደለ? ፕሮሚስ ቃል ግባልኛ።
እንሂድ ሐኪም ቤት። አላዛራን ሐኪም ቤት እንዴ ምን እንትን ያመመሽ? እኔ ጨጓራሽ እንዲህ ሲያረግሽ አይቻላክም። በቃ ፍርፍር በልቼ ነው ጠዋት። የታል ታዲያ ምግብ አይወጣም እኮ ዛሬ ቅዳሜ አይደለ? ጾም አይደለም። ስለዚህ በላው ፍርፍር። እንዴ ጠዋት ፍርፍር በላው እኮ አልወጣም። አይደለም ጨጓራሽ ቢሆን የበላሽ ይወጣል ሲሆን ማለት ነው። አንዳንዴ ጨጓራ ያማል ብዙ ጊዜ ምግብ ስላልበላው ማለት እኔ አልሄድም። ነይ እሺ፣ ችግር የለም ነይ እንሂድ። ቶሎ በይ ተነሽ። ልብስ ሱሪ ለብሼ መጣሁ።